ዛሬ ደግሞ ይዤላችሁ የቀረብኩት ከባሌ ሮቤ የመጡ ጊደሮችን ለመግዛት የመጡ ደንበኞቼ እንደነዚህ አይነት ጥሩ ጊደሮችን ይዤላቸው ቀርቤያለሁ። በወተት ላሞች እርባታ ስራ ላይ ትርፋማነት ላይ በእውቀትና በእቅድ በጥንቃቄ የሚተገበር ስራ ስለሆነ ከመጀመራችን ወደ እርባታ ከመጀመራችን በፊት ብዙ ነገሮችን መረዳትና ማወቅ አለብን። የምንመርጣቸው ላሞች እንዴት ያሉ ናቸው? በምን መልኩ ነው የምንመርጣቸው? የእርባታው ዓላማ ምንድነው? መጀመሪያ እዚህ እርባታ ላይ የምናወጣው ገንዘብ ከፍተኛ ስለሆነ የእርባታው ዓላማ ምንድነው? በዛ ውስጥ ከሚካተቱት አንዱ ምንድነው? የወተት ሽያጭ ነው ለማህበረሰቡ የምናደርገው ወይስ ደግሞ የወተት ተዋጽኦን እርጎ፣ አይብ፣ ቂቤ፣ የጥጃዎች ማራባት እዛ ውስጥ ይካተታል። የቤተሰብ ፍጆታን ለመያዝ ስለዚህ እነዚህ ወንድሞች አሁን ወደዚህ ወደ እርባታ ስለመጡ እንደነዚህ አይነት የሆኑትን 8 ወር ተኩል የገቡ ጊደሮችን እርግዝናቸው ከ6 ወር በላይ የሆኑትን ጊደሮችን እንመርጥላቸዋለን። ስንመርጥ ደግሞ የምን ዝርያዎች ነው ተስማሚ የሆኑ የወተት ላም ዝርያዎችን ነው የምንመርጣቸው። ከዚህ ውስጥ ማን አለ? በዋናነት በዓለም የሚታወቁ የሆልስቲን ፍሪጂያኖች፣ የጀርዚ ዝርያዎች፣ የአይሪሽ ዝርያዎችን አካተታ። የመኖ አቅርቦታችን ደግሞ ምን ይመስላል በደንብ ማየት አለ። የወተት ላምን ትርፋማና የሚያደርጉ ጥሩ የመኖ አቅርቦት ሲኖርን ነው። ዋና ከምንላቸው አረንጓዴ ሳር በአካባቢያችን አለ ወይ? ደረቅ ሳር አለ ወይ? ደረቅ ሳር ከሌለ ገለባ፣ የጤፍ ገለባ፣ የስንዴ ገለባ፣ እንዲሁም ደግሞ የፋብሪካ ውጤቶች እዛ አካባቢ ከሌሉ እኛም ማድረግ አለብን። ኤሊፋንት ግራስ መትከል አለብን። ሳይሌጅ መትከል አለብን። ሳይሌጅ መስራት አለብን። አልፋ መትከል አለብን። አልፋፋና የኤሊፋንት ግራስ ወይም ደግሞ የዚህ የተለያዩ የሳር ምርቶች ካሉን የላሞቻችንን ምን ወጪ መሸፈን እንችላለን ማለት በማዕድን የበለጸጉ ነገሮች ሊኖሩ ንጹህ ውሃ ሊኖረን ይገባል። እዚህ ላይ የምናያት ቻውን የ6 ወር ላምናት እርጉዝ ናት። ለሁለተኛ ናት። እርዝመቷን አያችኋት? የቆዳዋን ጥራት አያችኋት? እግሮቿ ቀጠን ብለው የአጥንት ፐልቪክስ የምንለው ወይም ደግሞ ይሄ ሰርቪ ይሄ የዚህ አጥንት አቀማመጣ ፒራሚድ ቅርጽ ነው ያላቸው። ስለዚህ የምንገዛቸው ላሞች መሆን አለባቸው ረዣዥሞች መሆናች የመኖ ወጪ በደንብ መቋቋም የሚችሉ በተለይ የወተት ላሞች ምርታቸው ከፍ እንዲልልን በሽታ መከላከል አቅማቸው ጥሩ እንዲሆን ጥሩ መኖና ጥራቱን የጠበቀ መኖ ለላሞቻችን መስጠት መቻላል። ተስማሚ የመኖሪያ ቤት ዝግጅት፣ ንጹህ ውሃ፣ ጥሩ የአየር ዝውውር ያለው ቤት ሊኖር ይገባል። ላሞች በሚኖሩበት አካባቢ የታፈነ አየር ካለ ለመተንፈሻ ችግር ይጋለጣሉ። እንዲሁም ደግሞ መኝታው ስለማይስማማቸው አንዱ ከአንዱ ጋር ሲጋፋ ገላቸው ሊቆስል ይችላል። መሬታቸው ላይ ምን ማድረግ አለበት? ሰጋቱራ መነስነስ አለብን። እንዲሁም ደግሞ ምን ማድረግ አለ? ንጹህ ውሃ ገንዳቸው ማጠብ አለብን። ላሞች በቀን ስንት ጊዜ ምን ያህል ሊትር ውሃ ይጠጣሉ? በተለይ የሚታለቡ ላሞች ንጹህ ውሃ ልናቀርብላቸው ይገባል። ንጹህ ውሃ ባልሰጠናቸው ቁጥር የወተት መጠናቸው ይወርዳል፣ ጤናቸው ይስተጓጎላል፣ የምግብ ፍላጎታቸው ይወርዳል። እንዲሁም ደግሞ ንጹህ ውሃ ካልሆነ በውሃ ወለድ የሚመጡ የጤና ችግሮች ስላሉ ልንጠነቀቅ ይገባል። እነዚህን ጊደሮች ደንበኞች ይመርጧቸዋል። ግን እነዚህን ጊደሮች ገብቼ ፓልፔት ሳረግ ዘር አልያዙም። ከተሰጣቸው 3 ወር ሆናቸዋል፣ 4 ወር ሆናቸዋል። ስለዚህ ኦነሩም ምንድነው ባለቤቱም ያሰበው ዘር ይዘዋል ብሎ ነበር ያሰበው። ግን እኛ አልመረጥናቸው። ምክንያቱም ምንድነው ገብተን በምናይበት ጊዜ ያደገ ጽንስ የለም። ስለዚህ ምርመራ ላይ የምንወስደው ሐኪም ጥሩ በደንብ መግለጽ የሚችል ጥሩ በደንብ ፓልፔት አድርጎ ማወቅ የሚችል መሆን መቻል አለበት። ከዛ በተጨማሪ ደግሞ ንጹህና የተጠበቀና ቆሻሻ አካባቢ ያልሆኑ ነገሮችን ማቅረብ አለብን። ቆሻሻ አካባቢዎች በአብዛኛው ለከፍተኛ የጤና ችግር ያመጣሉ። የጡት ጤንነት የተጠበቀ አይሆንም። ስለዚህ እነዚህን ላሞች አሁን ገብቼ የማያቸው ምንድነው ምዳስሳቸው፣ አንደኛ የመቆጣት ባህሪ ያላቸው ወይ፣ ሁለተኛ ደግሞ ይራገጣሉ ወይ፣ ሶስተኛ ደግሞ ገላቸው ላይ እንደ ዲሞዴኮሲስ እንደ ላምፕስኪን ዲዚዝ የሚቁስል ነገሮች እንዲሁም ደግሞ ብላክ ሊክን ብላክ ኳርተር ሌሎችም ደግሞ ቲቢ እንደዛ ኤፍኤምዲ ያሉትን አፍንጫቸውን ማየት አለብን። አተነፋፈስ ስርዓታቸውን ማየት አለብን። ደግሞ ጎንበስ አድርገን ደግሞ ስንዳስሳቸው የሚራገጡ ከሆነ ብዙ ጊዜ ምን ያመጣሉ? ሰውን የማይለምዱ ወተትን የሚደፉ ከሆነ ትልቁ ሀብታችን ምንድነው? ወተትና ጥጃ ነው። ስለዚህ የሚማቱ ከሆነ ወተትን ሲታለቡ የሚደፉ ከሆነ በተለይ ደግሞ እግራቸው አካባቢ ቁስል ካላቸው የዛን አይነት ባህሪ ስለሚያመጡ በደንብ ማየት መቻል አለብን። ከዚህ ላይ ከምናያቸው ነገሮች ደግሞ ስለ አመጋገብ እውቀትን ማግኘት አለ። ላሞችን በእድሜና በእርግዝና በወተት ምርታቸው መጠን የተለዩና ጥሩ ዘሮችን ነው ለደንበኞቻችን መግዛት ያለብን። ከዚህ ውስጥ ምን አለው? አንደኛ እርግዝና ላይ ያሉ ላሞችን ስንገዛቸው ስንት ወር መሆን አለባቸው? እርግዝናቸው በአብዛኞቹ ከ6 ወር በላይ መሆን አለባቸው። ለምንድን ነው? ቲቢ አለ እርግዝና ላይ ውርጃን ያመጣል። ብሩሴሎሲስ አለ ወደ ሰው ተላላፊ ነው፣ መካንነትን የሚያመጣ እንዲሁም ደግሞ የጽንስ መበላሸትን ጽንስን መቋረጥን የሚያመጣ በሽታ ነው። ሌሎች መዓት በሽታዎች አሉ። ትሪቾሞና አለ። መዓት በሽታዎች በፓራሳይት እንደዚህ ይከሰታል፣ በቫይረስ ይከሰታል፣ በባክቴሪያ የሚመጡ በሽታዎች አሉ። እነዚህ ነገሮች ኤፍኤምዲ ውርጃን ያመጣል። እነዚህ ነገሮች ሁሉ አሉ ወይ? ክትባት ወስደዋል? ለምንድን ነው ክትባት ያልወሰዱ? ከወሰዱ ደግሞ ፋይላቸውን ማየት። መቼ ነው ክትባት የወሰዱት? ይህን ክትባት ከወሰዱ በኋላ እዛ አካባቢ በሽታው ተከስቷል
በምንገባበት ወቅት ደግሞ ይሄ የኳረንቲን ሲስተማቸው እግራችን ዲስኢንፌክት የምናደርግበት ነገር ሊኖርን ይገባል። ያን ካላደረግን ግቢው ለበሽታ የተጋለጠ ነው ማለት ነው። ምግባቸውን በደንብ ማየት አለብን። ምግባቸው ጥራቱን የጠበቀ ንጹህ ምግብ እየበሉ ካልሆነ ምን ይሆናል? እርግዝናቸው ይቋረጣል። ወይም ደግሞ የሚወልዱት ጥጃዎች ምን ይሆናሉ? ደካማ ይሆናሉ። 9 ወር ጠብቀው የምናገኛቸው ጥጃዎች ደግሞ ደካማ ከሆኑ ምርታችን ቀጣይነት አይኖርም። ስለዚህ አሁን ይችን የሆልስቲን ፍሪጂያንን እስኪንያት እንዴት ሰውነቷ ጥሩ እንደሆነ ንቃቷን፣ እድሜዋን፣ አፍንጫዋ ላይ ምንም አይነት ፈሳሽ የለም፣ የአይኗን ጥራት፣ እግሮቿ ላይ ምንም አይነት ቁስል የለም። ግቷ ላይ ደግሞ ከኋላ ዞረን ስናይ የግቷ ላይም እንደዚሁ ምንም አይነት ቁስል የለም። የግቷም አወራረድ ጊደር ስለሆነች ገና በእድገት ላይ ነው ያለው። ስለዚህ አሁን ወደ ባሌ ሮቤ ስንልክ መንገዱ ረዘም ስለሚል ምን ማድረግ አለብን? ብዙ ጊዜ ጡታቸው አካባቢ ላይ ቁስል አለ ወይ? በመዥገር ወለድ የሚመጡ ቁስሎች አሉ። ግታቸው በጣም ያረዘመ ላሞችን መምረጥ ያለብን። ግታቸው በአብዛኛው ጊዜ ከረዘመ ምን ይሆናል? ለተለያየ ትራውማ ነገር ይጋለጣል። ለተለያየ ድንጋይ ሊመታው ይችላል። ከብቶች ሊረግጧቸው ይችላሉ። እየተንቀሳቀሱ ሲሄዱ ሊመታቸው ይችላል። ቁስል ሊኖር ይችላል። ያን ጊዜ ሲታለቡ ከፍተኛ የጤና ችግር ይገጥማቸዋል። ስለዚህ የምንገዛቸው ላሞች ምን መሆን አለባቸው? ጤናቸውን በደንብ ማየት፣ አመጋገባቸውን፣ ንቃታቸውን፣ ቴምፕሬቸራቸውን በደንብ ማየት መቻል አለብን። ሰዎች ብዙ ጊዜ እኛን አምኖ እስከመጡ ድረስ የምንሰጣቸው ላሞች ከነሱ ጋር ሄደው ቢያንስ 8-10 ጊዜ መውለድ የሚችሉ መሆን አለባቸው። በተለይ ደግሞ የምንገዛቸው ላሞች ምንም እንኳን የመጀመሪያ እርግዝና ላይ ቢሆኑ በጊዜ በእድሜያቸው አርግዘዋል። አሁን ይችን ላም ጊደሯን ያት ግቷን አያቸዋት ለመውለድ እየተቃረበች ከ7 ወር በላይ ናት። ቀጥላም ያለችው እንደዛው ናት። ስለዚህ የምንመርጣቸው ላሞች ጥርሳቸውን ሸርፈዋል ወይስ አልሸረፉም? የመተንፈሻ ችግር አለባቸው? ይህንን በደንብ ማየት አለብን። እዚህኛው ላይ ስንገባ ይቺ ላም አሁን ስታዩት ቁመቷ በጣም ረዥም ናት፣ በጣም ጥሩ ናት። ችግሯ ግን ምንድነው? 3 ጡት ናት። ላሞችን ስንገዛ ወተት አላቸው። እናቶቻቸው 30 ሊትር ነበራት፣ 40 ሊትር ነበራት በሚባል መረጃ ብዙ ጊዜ የምንገዛቸው ላሞች ውጤታማ መሆናችንን ያጠራጥራል። ስለዚህ መረጃ በደንብ መያዝ አለብን። 3 ጡት ላም ከገዛን በወተት ምርቷ 30% ወርዳለች ማለት ነው። ስለዚህ ሰዎችን ውጤታማ አታደርግም። ከዛ በተጨማሪ ደግሞ ከባዱ ምንድነው? ላሞች ግታቸው ላይ የጡት በሽታ ከያዛቸው ወደ ሌላው በቀጥታ የመተላለፍ እድሉ ሰፊ ነው። ምክንያቱም ብዙ ጊዜ ምን አለ? የጥንቃቄ መጓደል አለ። የጥንቃቄ መጓደል ደግሞ እርባታዎችን ከሚጎዱ ነገሮች አንዱ ነው። ለምሳሌ አንድ አላቢ ጡቷ የታመመን 3 ጡት የሆነች ላምን ገና ጡቷ በደንብ ያልደከመ በደንብ ያልታከመ ላምን አልቦ ሌላዋን ሲያልብ እጁ ላይ ባሉት ቆሻሻ ነገሮች ወደ ሌሎቹ በቀላሉ ሊያስተላልፍ ስለሚችል ምን መሆን አለበት? ላሞቹ ቶሎ ብለው መታከም መቻል አለባቸው። እንዲሁም ደግሞ እንደነዚህ አይነት ችግር ያለባቸው ላሞችን መግዛት መቻል የለብንም። እኛ ጋር ከመጡ በኋላ እንደዚህ አይነት ችግር ከገጠማቸው እሰየው ይታከማሉ። ነገር ግን ስንገዛ ግን 4 ጡታቸውም ጤናማ የሆነን ግዥ ማካሄድ መቻል አለብን። በተለይ ደግሞ የበሽታን የመከላከል አቅማቸውን የጡት በሽታ፣ ተቅማጥ፣ የሳምባ ምች እንዲሁም ደግሞ ሚልክ ፌቨር ወይም ደግሞ የካልሽየም ችግር የውስጥ ጥገኛ በትላትል ያልተጎዱትም መግዛት መቻል አለብን። ማድረግ ያለባቸው ደግሞ ክትባት ወስደዋል ወይ፣ የውስጥ ጥገኛ ማስወገጃ መድኃኒቶችን ወስደዋል ወይ፣ የተለያየ የእርግዝና ምርመራ እርግዝና ከተሰጣቸው በኋላ የእርግዝናን አያያዝ ሁኔታን በደንብ ማወቅ አለብን። በተለይ ደግሞ በላሞች ከወለዱ በኋላ ቶሎ ብለው ከ3 ወር በኋላ እስከ 4 ወር ባለው ጊዜ ውስጥ የኮርማ ፍላጎትን የሚያነሱ ዘሮች ናቸው ወይ? ብዙ ጊዜ ምንድነው በተለይ በፓራሳይት የተጠቁ ላሞች ከሆኑ የኮርማ ፍላጎትን ሊያሳዩ ይችላሉ፣ ግን ዘር አይይዙም። ለምን? ኦቫሪ ላይና እንዲሁም ደግሞ ዩትረስ ላይ ሰርቪክስ ላይም የተለያዩ ፓራሳይቶች ሊኖሩ ስለሚችሉ እዛ አካባቢ ላይ ያሉት ዘር እንዳይዙ ስለሚያደርጓቸው ለእርግዝና መቋረጥ ትልቁ አስተዋጽኦ ያደርጋሉ። ስለዚህ የምንገዛቸው ላሞች ምን መሆን መቻል አለባቸው? የዚህ በሽታ ተጠቂ ያልሆኑ የሙቀት ምልክትን ሲያሳዩ ቶሎ ወስደን ዘር የምናሰጣቸው ጤናማ አተነፋፈስ ስርዓት፣ ጤናማ የአመጋገብ ስርዓት፣ ጤናማ የአረማመድ ስርዓት፣ ጤናማ እድገት ያላቸውን በደንብ መግዛት መቻል አለብን። በአብዛኛው ጊዜ ለደንበኞቻችን ስንመርጥ የወተት አያይዝና ንጽህና ላይም ላሞቻችንን ከወሰድን በኋላ ሁልጊዜ ወደ እርባታችን ስንገባ ላሞች ከመውለዳቸው በፊት ቅድም እንዳልኳችሁ መውለጃቸው ሲደርስ ለብቻቸው ገለል አድርገን እናስቀምጣቸዋለን። እዛ ቦታ ላይ ምን ማድረግ አለብን? ሰጋቱራም እንዲሁም ደግሞ ገለባም ማድረግ መቻል አለብን። ምክንያቱም በሚወልዱበት ጊዜ ምንም አይነት ችግር እንዳይገጥማቸው። ተጨማሪ ደግሞ እነዚህ ነገሮች ለምን ይጠቅማሉ? የጡት በሽታ እንዳይመጣ፣ ጡት አካባቢው ላይ
እርጥበት ካለ፣ አካባቢው ላይ ጭቃ ካለ፣ እበት ካለ፣ ሽንት ካለ የጡት በሽታ ይከሰታል። ስለዚህ የጡትን ማጽዳት ስራ በደንብ መስራት አለብን። የወተት እቃዎችን በደንብ ማጽዳት መቻል አለብን። በየጊዜው ማጠብ አለብን። ወደ ወተት አለባ ከመግባታችን በፊት እጃችንን በደንብ ማጠብ። እንስሶቻችን ምን ያህል ወተት እየሰጡን ነው? በሰጡን ወተት ልክ መኖ በደንብ ልንሰጣቸው ይገባል። የምንሰጣቸው መኖ ደግሞ በሽታ መከላከል የሚችሉ እንጂ አሰርገሰሱን ዝም ብለን መስጠት መቻል የለብንም። ያ አሰርገሰስ ምንድነው? ላሞቹም አንደኛ ጤንነታቸው የተሟላ አይሆንም። ለተለያየ በሽታ በየጊዜው ይጠቃሉ። ለተለያየ በሽታ ደግሞ በየጊዜው ከተጠቁ ምን ይሆናሉ? ረዥም ጊዜ ዘር ሳይዙ ይቆያሉ። የወተት ምርታቸው ይወርዳል። በሽታ ደግሞ በተከታታይ ከመጣ ለሞት ይዳርግብናል። ስለዚህ ሁልጊዜ መስጠት አለብን። ጤንነቱ የተጠበቀ በመጠኑ መግባቸው መስጠት አለብን። አንዳንድ ጊዜ ምግቡን ይወዱታል ብለን በብዛት በሰጠናቸው ቁጥር የሆድ መነፋት፣ ቁንጣን እንዲሁም ደግሞ ራስን መሳትም ሊኖር ስለሚችል ይሄ ደግሞ ወደ ሞት ስለሚያደርሳቸው ላሞቻችን ብዙ ስለበሉ ዝም ብለን ብዙ መስጠት መቻል የለብንም። የገንዘብ እቅዳችንን ላም ከተወለደ በኋላ ጥጃን እንክብካቤ አድርገን ማኖር መቻል አለብን። ጥጃዎች መሞት የለባቸውም። የጥጃዎች አስተዳደግ በሚቀጥለው ቪዲዮ ሰራላችኋለሁ። ስለዚህ ላሞች ደግሞ ከወለዱ ከ3 ወር ከ4 ወር በኋላ ቶሎ ዘር ማስያዝ መቻል አለብን። እንዲሁም ደግሞ ገቢ ላይ ማተኮር፣ የወተት ምርታችንን በአግባቡ መሸጥ፣ የጥጃዎችን ጤንነት መጠበቅ፣ የመኖ አጠቃቀምን በአግባቡ በስነ ስርዓት ማድረግ። እነዚህ ነገሮች እርባታችን ስኬታማ እንዲሆኑ ከሚያደርጉ ዋና ነገሮች ናቸው። ስለዚህ ብዙ ጊዜ ለሰዎች የምመክራችሁ ምንድን ነው? በአብዛኛው ጊዜ አንዳንድ ነገሮችን በምንሰራበት ወቅት ወደ ባለሙያ ቀርበን የተለያዩ ስልጠናዎችን መውሰድ መቻል አለብን። የተለያዩ ስልጠናዎች ለምንድን ነው የሚጠቅሙን? ላሞቻችን ላይ የምናደርጋቸው የተለያዩ በሽታዎች ሳይመጡ ቶሎ ክትትል አድርገን ቶሎ እቅዳችን ተግባራዊ እንዲሆን ያደርጋሉ። ስለዚህ የአካልና የቅርጽ ምርመራ በደንብ ማካሄድ መቻል አለብን፣ ማየት መቻል አለብን። ቀጭን ረዥም አካል ያላቸው፣ ሰፊ ዳሌ ክፍል ያላቸው፣ ጥሩ የጡት ቅርጽ ያላቸው፣ ጡንቻቸውን አካላቸው ረዘም ያለ ጤናማ አይን ያላቸው፣ ጤናማ ቆዳ ያላቸው፣ ጥሩ እግር፣ ጥሩ ጥፍር፣ ጥሩ መረገጫ ወይም ጫማ ያላቸውን ላሞችን መምረጥ መቻል አለብን። በምንመርጥበት ወቅት የጡት ሁኔታ ምርመራ ደግሞ ስናይ ጡት ጤናማና ምን መሆን አለበት? ለስላሳ ጡት፣ ሁለቱ ላቴራሎች ሁለቱ እኩል የሆኑ መሆን መቻል አለበት። አራቱም ደግሞ በአግባቡ የሚታለቡ የምንገዛቸው ላሞች አለባ ላይም ከሆኑ በትክክል አለባቸው አራቱም ወተቶች ንጹህ ወተት ይወጣቸዋል። የጡት በሽታ ተጠቂ ናቸው ወይ? የጡት በሽታ ተጠቂ ከሆኑ መግዛት የለብንም። የምናያቸው ደግሞ የታመሙ ጡቶች ሲኖሩ ጡቱ ምን ይሆናል? ጠንካራ ይሆናል፣ ቁስል ይኖራል፣ ያበጠ ይሆናል። እንዲሁም ደግሞ ጡት ላይ ምናያለን መግል ነገር ልናይ ስለምንችል እዚህ ላይም ስንገዛ ጥንቃቄ መግዛት አለብን። በአብዛኛው ጊዜ የምንገዛቸው ላሞች ሰዎች የተለያየ ብድር እየገቡ ይገዛሉ። ግን ስንገዛቸው ላሞቻችን ምን ማድረግ አለብን? ከአንድ በላይ ያልወለዱ መግዛት አለብን። ከሄደ ከሁለት በላይ ያልወለዱ። ይሄን ደግሞ በምን እንለያለን? በቀንዳቸው ክርክር፣ በጥርሳቸው፣ በጥፍራቸው እንለያለን። ስለዚህ የወሊድ መጠንም በጣም ወሳኝነት ስላለው በደንብ ማየት መቻል አለብን ለማለት ፈልጌ ነው። ለሚቀጥለው 4 ቀን ወደኛ ማዕከል ስትመጡ ስለ ወተት ላሞች እንክብካቤና ክትትል ስልጠና ስለምንሰጥ መታችሁ እንድትሰለጥኑ ለማለት ፈልጌ ነው። ዶክተር ኃይሉ ነኝ፣ እንስሳት ሐኪም። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። መልካም ጊዜ